የሰላም የፍቅር የነጻነት ተምሳሌ ተደርጎ ዓለም በአንድነት ስላከበራቸው ድንቅ ሰው ዛሬ ላውሳችሁ። እኚህ ሰው ማህተመ ጋንዲ ይሰኛሉ። በእርግጥ እንግዲህ ያው ማህተመ ጋንዲ የተወለዱበት ቤተሰብ እጅግ በጣም ዕውቅና ሀብታም እንደሆኑ ይታወቃል። በኋላም ወደ እንግሊዝ ሄደው እንዲማሩ እንደተደረገም ታሪካቸው ይናገራል። ከእንግሊዝ መልስ እንግዲህ ያላዩት መከራ፣ ያላዩት ፈተና፣ ያላዩት የወጣትነት ቅብጠትም እንዳልነበረ የታሪክ ድርሳናቸው ይናገራል። በኋላም ግን ወደ ሳውዝ አፍሪካ ሄደው ህይወትን መምራት ሲጀምሩ በተለይ ደቡብ አፍሪካ ውስጥ የነበሩ ህንዶችን በመመልከት እነሱን ነፃ ለማውጣት በተደረገና በተጀመረ እንቅስቃሴ ወደ ሀገራቸው በመመለስ በርካታ ምሳሌዎችን በመፈጸም ለበርካታ ህንዳውያን እና ለበርካታው የዓለም ህዝቦች በተለይ ፍቅርና ሰላምና ነጻነትን የሰበኩ ድንቅ ሰው እንደሆኑ እናውቃለን። እኚህ ህንዳዊው ማህተመ ጋንዲ ዛሬ በጠይም ብዕር ስናወሳቸው የሰሯቸው አስገራራሚ ድንቅ ነገሮች ቢኖሩም እኛ ጥቂቶቹን እናንተ እናውሳ። እጅግ በጣም ሳነብ ስለሳቸው ከገረመኝ አንዱን ልንገራችሁ። ማህተመ ጋንዲ በዘመናቸው በባቡር ጉዞ ያደርጉ ነበርና በባቡሩ እየተጓዙ ድንገት አንድ እግር ጫማቸው ይወድቃል። እናም ያ አንድ እግር ጫማቸው ሲወድቅ በፍጥነት ሌላኛው አንድ እግር ጫማቸውን አንስተው ወደ መሬት ይጥሉታል። ይህን ጊዜ ዙሪያቸው የነበሩ ሰዎች ደንግጠው እንዴ አባታችን ምን ነው ለአንድ እግሩ ጫማ ሲወድቅ ደግሞ ይህን ጫማ ለምን ጣለው ሲል በእርግጥ የጣልኩት ይህንን ጫማ ድንገት አንድ ሰው መንገድ ላይ ያን ጫማ ቢያገኘው አንድ እግሩ ጫማ ብቻ ምን ያደርግለታል? የሚሆነው ከሆነ ከለካ ሁለተኛውንም እግር ያገኛል። ስለዚህ ሁለቱንም እግር ጫማ ይጠቀምበታል በሚል የበጎነት ጥግን ያሳዩ ድንቅ አባት ናቸው። እንደው ስለ ማህተመ ጋንዲ ብዙ ነገር ተወርቶ አያልቅም። ማህተመ ጋንዲ በአንድ ወቅት እንግዲህ በምክር በመስጠትና ጸሎት በማድረግም ጭምር የሚታወቁ አይደሉ። አንድ ሴት ልጇን ይዛ መጣ አንድ ጥያቄ ትጠይቃቸዋለች። ምን አይነት ጥያቄ ነው? ልጄ ስኳር እየቃመ እጅግ በጣም ስላስቸግረኝ ምክር እንዲሰጡልኝ እፈልጋለሁ ብላ ጠይቃቸዋለች። እሳቸውም ከ2 ሳምንት በኋላ ነው ብለው እንግዲህ ምክር ለመስጠት ቀጠሮ ይዛሉ። በዚህ የተገረመችው ሴትዮ ከ2 ሳምንት በኋላ ትመለስና ምንድነው እንግዲህ አሁን ምክር ይስጡት ያው 2 ሳምንት ቆይቼ መጥቻለሁ ብላ ማህተመ ጋንዲን ጠይቃቸዋለች። ማህተመ ጋንዲም እንግዲህ የኔ ልጅ ካሁን በኋላ ስኳር እንዳትበላሽ የሚል ምክር ብቻ ይሰጣል። ሴትዮዋ እጅግ በጣም ትናደድና እንዴ 2 ሳምንት ድረስ የቆየ ነው ይችን ምክር ለመስጠት ነው ወይ ብለው ጥያቄ ስታነሳባቸው ማህተመ ጋንዲም በጣም አንድ በሳል መልስ ይመልሱላታል። ያም መልስ ምንድነው? ከ2 ሳምንት በፊት እኔ ራሴ ስኳር አላቆምኩም ነበረ። ስለዚህ እኔ ያላቆምኩበትን ነገር እኔ ያላደረግኩትን ነገር ምክር ልሰጥ አልችልም። አሁን ግን ስኳሩን ስላቆምኩኝ ትክክለኛው ሰዓትና ልመክር የሚገባ የምክር ሰዓት በመሆኑ ይህንን ልልሽ ነው በሚል አርአያነትን በተግባር የገለጡ ድንቅ ሰው እንደሆኑ ይነገራል።